ምርጡ ገበታችን ተጀመረ። ማጥላ ያለልሽ እሺ የፈራሽ ነው እንዴ? አይ አይደለም። ሳይዝ በርታ እጅህን ቆርጠሃል። በቃ ቆመው አንዴ አክሲደንት ሲደርስ ከኛ ከዚህ እጅህን አቁም ስራ አቁም መባል የለበትም። ፕሌት ማድረግ ጀምሩ ፕሊዝ። በዛሬው ውድድር እኔ በጣም አዝኛለሁ። በዛሬው ምርጥ ገበታችን 3 የምግብ ዝግጅት ባለሙያዎች እኛ በሰጠናቸው የምግብ ግብዓትና ባስቀመጥንላቸው ደቂቃ ላይ ምን አይነት አሸናፊ ሊያደርግ የሚችል ምግብ መስራት ይችላሉ የሚለውን እንመለከታለን። ተወዳዳሪዎቹን አስተዋውቃቸዋለሁ። የመጀመሪያው ተወዳዳሪያችን መካሻ አባተ። ከዚህ በፊት ስሰራ የነበረው ሃርመኒ ሆቴል ኢንዲያ ላይ ወደ 2 ዓመት ከምናምን፣ አሁን ያለሁበት ቤስት ዌስተርን ፕላስ አዲስ አበባ ኤርና ሞልጋ ያለው 2 ዓመት ከምናምን ሆኖኛል። ሁለተኛ ተወዳዳሪያችን ጽጌ አራርሳ። ሆቴሎች ነበር የምሰራው በፊት ላይ፣ አሁን ላይ ግን ድርጅት ላይ እየሰራው ነው። ሶስተኛ ተወዳዳሪያችን ደግሞ ሸዋቀና ለገሰ። አሁን እየሰራው ያለሁት በራዲሰን ብሉ ሆቴል። እነዚህ 3 የምግብ ዝግጅት ባለሙያዎች በሰጠናቸው 20 ደቂቃ ውስጥ አሸናፊ ሊያደርግ የመጀመሪያ ዙር ምግባቸውን ይሰሩልናል። እነሱ የሰሩት ምግብ ደግሞ ባላቸው እውቀትና ልምድ የዳኝነት ውሳኔውን የሚሰጡልን 2 ዳኞች አሉ። የመጀመሪያው ዳኛችን ሼፍ መክብብ ዘውዴ፣ ሁለተኛው ዳኛችን ደግሞ ሼፍ ገብረ እግዚአብሔር ገብረመድ። ሁላችሁንም ከልብ እናመሰግናለን። ተወዳዳሪዎች በተለይም የመጀመሪያ ዙር ውድድራችሁን ስታደርጉ እዚህ መሶብ ውስጥ እኛ ያዘጋጅንላችሁ ግብአት አለ። እሱን ጠጋ በሉና መጀመሪያ ክፈቱልኝ። በደርጃን ወይም ኤግፕላንት፣ ለውዝ፣ ሩዝ፣ የአኩሪ አተር ወተት ዱቄት እንዲሁም ሰርዲናል። ልክ መሶቡን ስከፍተው በጣም ሰርፕራይዝ ነገር ነው የሆነብኝ። ከባድ የሚሆነው ደግሞ ራይዙ ኩኪንግ ታይሙ ትንሽ ረዘም ስለሚል እሱ ነበር። ብዙ እቃዎች አሉ እዛ ውስጥ ምን አድርጌ ባደርግ ጥሩ ሆኖ ለሼፎቹ ይቀርባል ብዬ አሰብኩ። ስለዚህ እነዚህ መጠቀም ግዴታችሁ ነው። ተጨማሪ ከፈለጋችሁ ከፍሪጅ ውስጥ የስጋና የወተት ተዋጽኦዎች ይገኙበታል፣ እንዲሁም የአሳ። ከዛ ባለፈ በመደርደሪያ ላይ ቅመማ ቅመሞች አሉ። እዚህ እኔ ጋር ደግሞ የአትክልት ተዋጽኦዎች አሉ። እነዚህን መጠቀም ትችላላችሁ። እነዚህን የመጀመሪያ ግብዓቶች ግን መርሳት ከውድድሩ ያሰናበታል። ስለዚህ ግዴታችሁ ነው። የሰጣችሁ ደቂቃ 20 ደቂቃ ነው። መጀመር ትችላላችሁ። ይህንን ስራ ተብለ መስራት የእናት ነው፣ አሪፍ ነው። እንደዛም ነው የለመድነው። ግን ሙሉ ለሙሉ ተዘጋጅቶ ዝም ብሎ ማቴሪያሉ ቀርቦ ፈጥረ ስራ በጣም ነው የሚከብደው እና ትንሽ ደንግጬ ነበረ። በነገራችን ላይ ቀድመን ውሃ ጥለንላችኋል የሚያስፈልጋችሁ ይሆናል ብለን ስላሰብን ማጥላ ያለልሽ እዛ ያለሽ እሺ፣ ማጥላ ያለልሽ እሺ። እሺ የፈለጋችሁትን ተጨማሪ ግብዓት መጠቀም ትችላላችሁ። እሺ የትኛው ያስቸግራል ከነዚህ ግብዓት ውስጥ? ባየሁት ብዙም ያስቸግር የለም፣ ምናልባት ሰርዲን። ስለዚህ ከሰጠ ደቂቃ ውስጥ 5 ደቂቃ ተጠቅመሃል። 15 ደቂቃ ነው ያላችሁ። የሚያስቸግር ይመስላል ወይስ ይዋሃዳል? እስቲ እንሞክራለን። የትኛው ጠላሹ ከአምስቱ ግብዓት? ሰርዲ ነው። ስለዚህ እሱ ደግሞ የግድ ከቶ መስራት ይጠበቅብሻል። 15 ደቂቃ ነው ያለሽ። ሸዋቀና ለመዋሃድ ያስቸግራል? በጣም ቆንጆ ነው፣ አሪፍ ነው። የሰጣችሁ ደቂቃ 20 ደቂቃ ነው። 5 ደቂቃ ተጠቅመሃል። የቀረ 15 ደቂቃ ብቻ ነው። ስለዚህ 5 ደቂቃ ተጠቅማችኋል። የቀራችሁ 15 ደቂቃ ብቻ ነው።
6 ደቂቃ ተጠቅማችኋል። ሰርሊዮን ስቴክ ነው የተጠቀምኩት። ከመጠቀሜ በፊት ሲዝን አድርጌው ማግኔት አድርጌ አስቀምጨዋለሁ። ለሚዛን ፕላስ ቦሎች አሉላችሁ እዛ ጋር። እሺ አያያዛችሁ ግብአት የሚረሱ ነው የሚመስሉት። በጣም እንትናሉ ዘገዩ። ሰዓታችሁ እየሄደ ነው፣ ፈጠን አድርጉት። 12 ደቂቃ ነው የቀራችሁ። ሁሉንም ግብአት መጠቀማችሁ እንዳትረሱ። መካሻ እንዴት ነው? ሰላም አለ። ቆንጆ እንዴት ነው? ቆንጆ እየፈጠነ ነው። ደስ ይላል። እንዴ ከፍ ከፍ ማድረግ ነው። አይዞህ። እሺ በርታ በርታ በርታ። ሩዙ እየበሰለ ሶሱን ነው መስራት የጀመርኩት። እንዴት ነሽ? ሰላም ነው? እንቅስቃሴ እየፈራሽ ነው እንዴ? እየፈራሽ ነው እንዴ? አይ አይደለም። አይዞሽ በርታ በርታ። ራይዝ ትንሽ ይቀራል። እንዴት ነው እንቅስቃሴ? ቆንጆ ቆንጆ ነው። የጎደለ ነገር አለ? አየ ሰላም ነው። ቆንጆ። ታንክ ዩ። አይዞህ መልካም እድል። ታንክ ዩ። 10 ደቂቃ ነው የቀራችሁ ተወዳዳሪዎች። አሁን ማሰብ ያለባችሁ መጀመሪያ የሰጠናችሁን ግብአት ግን አንዳችሁን መርሳት አይጠበቅባችሁም። ስለዚህ የቀራችሁ 10 ደቂቃ ብቻ። ጨው ምናምን እዛ ፊት ለፊት አለ። እሺ ጽጌ ሸዋቀና ፈጠን እያላችሁ እንዴት ነው በካሽ? ሰላም ነው። እሺ እንዴት ነው ስራ? እንዴት ይሄዳልን? አሪፍ ይሄዳል። ምን አሰብክ መስራት? ራይስ ፖሎ። ራይስ ፖሎ። ኦኬ። ሰርዲኑን በምን ተጠቀመው? ሰርዲኑ እንደ ጋርኒሽ 8 ደቂቃ ነው የሚቀራው። በደንብ ኢንኮርፖሬት ብታደርገው ጥሩ ነው። አስብና በደንብ ትንበለው። እንዴት ነው? ምን መስራት አሰብክ? ሰርዲኑን ከዚህ ከራይዝ ጋር ላይ መቀላቀል አስቤ። ኦኬ። ኮፊውንስ? ኮፊ ምት ኮፊ እንኳን ከእንትና ጋር ልቀላቀላት። ለምን ጋር ሶያው ማለት ነው። ከለውዝ ጋር ሰርዲኑን አይ ከሩዝ ጋር ሸዋ የስ ሰዓትህ እንዴት ነው? ሰዓት ልቆጣጠሩ አልቻልኩም። በጣም እየሄደ ሰዓትህ ሄዷል በጣም። 7 ደቂቃ ነው የቀረ። ምን መስራት አስበህ ነው? ፔፐር ስቴክ በራይዝ ነው ያሰብኩት። ሰርዲኑ እንዴት ልትጠቀመው ነው? ሰርዲን ዊዝ ቱና ላይ መጠቀም የፈለኩት አይ ፕላስተር ነው። እጅህን ቆርጠሃል? በቃ ቁመው አንዴ ይቆምና አንዴ ፈርስት ከሰዓት ጋር ስቻኮል ትንሽ ጅሬ ጉዳት ገጥሞኛል። ውድድርም ስለሆነ ዲስአፖይንት አድርጎኛል። ለምን ቆረጥኩ የሚል ቢኮዝ እንደዚህ አይነት ነገር ገጥሞኝ ስለማያውቅ ይሄን አቮይድ አድርገውና ሁሉንም ዲስካርድ አድርጋቸው የቆረጥካቸውን ነገሮች። ይሄን ብቻ ምን ስትቆርጡ ነው የተከተፈው? የተከተፍከው? ኦኬ። ስለዚህ ቬጅቴብልህንም ዲስካርድ አድርግ። ይሄንን እንቀይር። ገልብጠው ፍሊፕ ኦቨር አድርገህ ተጠቀም። መካሻ ጥሩ ነው ያለው። ኦርጋናይዝድ ሆኖ ነው የሚሰራው። 5 ደቂቃ ስላለ በደንብ ሁሉን ነገር መጠቀምህን እርግጠኛ ሁን። ምግብህ እንዳይቀዘቅዝ። ተወዳዳሪዎች የቀራችሁ 5 ደቂቃ ብቻ ነው። በዚህ 5 ደቂቃ ውስጥ 3ቱን ገበታ መጨረሻ ላይ ማዘጋጀት ይጠበቅባቸዋል። ኤግፕላንቱን ሲቆርጥ እንትን ብሎታል። ያ ቬጅቴብሉን ዲስካርድ አድርጎታል ሁሉንም።
ግን ካለው ሰዓት አንፃር በጣም እንትኑ ሰፋ፣ ሜኑ ፕላን ሰፋ። መካሻ የቀረ 5 ደቂቃ ነው ይደርስላል? አዎ ደርሶ 5 ደቂቃ ውስጥ በእርግጠኝነት 3 ሳህን እናገኛለን። ሁሉንም ግብአቶች መጠቀምሽ እንዳትረሻው ነው። ሸዋቀን ከጉዳት በኋላ እንዴት ነው? ትንሽ ኮንፊውዝ ዶኛ ነበር። አይዞህ ተረጋጋ። 5 ደቂቃ አለ። በዚህ 5 ደቂቃ ውስጥ ያሰብከውን ያልቃል። ፈርስት ኤድ ካገኘው በኋላ እንደ አዲስ እንዲጀምር ነው ያደረኩት። በማሸግ ምናምን ባለው ሞመንቱ ላይ ደግሞ ያው እዚህ ጋር ያለውን ታይም ሉዝ አድርጌያለሁኝ። 3 ደቂቃ ነው የቀራችሁ። መካሻ በደንብ አስብና እንትን በል። እሺ ፕላኒንግ እሺ ሁለት ደቂቃ ነው የቀራችሁ። ግብአት መጠቀማችሁ እንዳትረሱ። ጽጌ ሸዋ የመጨረሻ 2 ደቂቃ ይቀራችኋል። አሁን ግብአቶቹን መጠቀማችሁ እርግጠኛ ሆኑ። 3 ሳህን ነው ከእናንተ የምጠብቀው በመጨረሻ። አንድ ደቂቃ ከ30 ሰከንድ ፕሌት ማድረግ ጀምሩ ፕሊዝ። ሸዋቀና ጽጌ ሳህናችሁን አዘጋጁ። ሸዋ ፈጠን በል፣ የቀረ 1 ደቂቃ ነው። ጽጌም ሳህንሽ ማዘጋጀት አለብሽ ቶሎ። መካሻ ነው እየጨረሰ ያለው። ግብአቶቻችሁ መጠቀማችሁን እርግጠኛ ሁኑ። ሳህኖቻችሁን አዘጋጁ። መካሻ ፈጠን በል፣ ልፋትን መጨረሻ ላይ አሳካ። ጽጌ ፈጠን በይ። ሸዋ ፑሽ አድርግ። ቢላውን አስቀምጪው። የቀራችሁ 10 ሰከንድ ነው። 10 9 8 7 6 5 4 3 2 1 ሰርዲኑን አልተጠቀምኩት፣ ምክንያቱም ትንሽ ደቂቃ አጣሁ። ተረብሼ ያው ነገር ተፈጥሯል። ግን ያው ማድረግ የምፈልገውን ኦልሞስት ዳን ጨርሼዋለሁ። ፓላይ የመጀመሪያ ዙር የምርጡ ገበታ ውድድር 20 ደቂቃ ነበር የሰጠናቸው። ሶስቱም ተወዳዳሪዎች የራሳቸውን ፉክክር ሲያደርጉ ቆይተዋል። ስለዚህ አሁን ወደ ዳኞቹ ገበታችሁ ቀርበው ደግሞ ዳኞቹ የሚሰጡን አስተያየት ነው የምንሰማው። የመጀመሪያ ዙር የምርጡ ገበታ መካሻ ምን ሰራል? እኔ ዛሬ የሰራሁት ራይዝ ፖሎ ነው ወይም ፖሎ ራይዝ ኤዥያን ስታይል ነው። ትንሽ ስፓይሲ ነገር አለ። ደውልሃል እንግዲህ ዳኞቻችን ደግሞ ምን ይላሉ? እነሱን ነው የምንሰማው። ለውድድር ቢቀርብ ነገር ነው ብለህ ታስባለህ? ያው ለዛሬ እንደዛ ብዬ ነው እንግዲህ እኔ ያቀረብኩት። ከአሰራር ስጀምር ፕላኒንግ ምናምን ደስ ይል ነበር። ኦርጋናይዝድ ሆነ ነው የምትሰራው። እቃ አጠቃቀም ጥሩ ነበር። በአግባቡ ነው የምትጠቀመው ሁሉ ነገር። ሩዙን ማጠብህ ምናምን ጥሩ ነው። ሩዙን ከቀቀልክ በኋላ ቬጂቴብልህን ስታበስል ቬጂቴብልህ ሶቴ ከሆነ በራሱ እርጥበት ነው መብሰል ያለበት። ከዛ ስትጨምር በስሎ ሳይጨርስ ነው ውሃ መጨመር የጀመርክ። ያ ምኑን ያጠፋዋል? የቬጂቴብሉን ይሄ ክራንቺ ቴክስቸር ይሄ ከሽከሽ የሚለው ነገር አለ አይደል? እሱን እያጠፋብን ሄደው ሁሉም ቬጂቴብሎች እዚህ ያሉት ሙትት ብለዋል ያለው። ከዛ ባለፈ መጠቀም ካለብህ ውሃ ከምትጠቀም እዚህ ጋር ምን አሉ
ሀርቦች አሉ አይደል? ቬጅተብል ስቶክ መስራት ይችላል። ውሃ ስትጨምር እዚህ ላይ ጨመርካቸውን ቅመሞች ምን እያረካቸው ነው? ፍሌቨሩ እያሳጣኸው ነው የምትሄደው አይደል? ከዛ ባለፈ ሰርዲንህን እንደዚህ ከምታቀርበው ምንም ቫልዩ አድ አላረገም። በዚህ ከጣሳው ከፈትከው አወጣኸው። ይሄ ማንኛውም ሰው ፕሮፌሽናል ያልሆነ ሰው ሊያረገው የሚችለው ነገር ነው ያደረገው። ከዛ ባለፈ ሁልጊዜ እርግጠኛ መሆን ያለበት ምንድነው የከተፍካቸው ነገሮች ምን መሆን አለባቸው? የተላጠ ዝንጅብል ተልጦ ነው መጨመር ያለበት። ተልጦ ነው። ብዙ ጊዜ ግን ሳይላጥ ከታጠበ በደንብ እንደዛ አይደረግም። እንደዚህ አይነት ኩኪንግ የለም። ከነጭቃው ነው የመጣው። ማጠብ ከነበረበት አጥበ ነበር መስራት የነበረ። ከዛ ባለፈ ባርቢኪው ሶስ ስትጠቀም ሶስ ለምር ነው የምትጠቀመው። እንደ ጋርኒሽ ነው የተጠቀምኩት። ባርቢኪውና ካቻፕ የምትጠቀመው ነገር ከምታቀርበው ምግብ ጋር ምን መሆን አለበት? ባላንስ ማድረግ አለበት። ተመጋጋቢ መሆን አለበት አይደል? ስለዚህ ባርቢኪው ሶስ የምታቀርበው ከምን ጋር ነው? ባርቢኪው ከተደረጉ ፍራይ ከተደረጉ ነገሮች ጋር ነው አይደል? ከዚህ ጋር ልታቀርብ የምትችለው አዲሽናል ሶስህ ካለ የዚህ ሶስ ካለ ኮሪያንደር ምናምን አርገህበት ከጎን ኦን ደ ሳይድ ብታደርገው እንደማባያም ይጠቅማል አይደል? ይሄኛው ግን ከዚህ ጋር መቅረብ የሌለበት ነገር ነው። ገብቶሃል? ከዛ ካሮትህን አትሊስት ካሮት ስታቀርብ ከእንደዚህ አይነት ከአሳ ጋር ምናምን ማቅረብ ካለብህ ምን ማድረግ አለብህ? እሺ ሶትድ አይዘር ምንድነው ማድረግ አለ? ፒክል ማድረግ አለበት። ፒክል ለማድረግ ምን መጠቀም ትችላለህ? ሹገር፣ ቬኒገር አይደለ? ስኳርና ቬኒገር አድርገህ ትንሽ አፍልተኸው ብታቀርበው አትሊስት ጣዕሙን እንትን ይልህ ነበር። ስለዚህ ብዙም የሚያስደስት ነገር አይደለም የሰራው። ያው መካሻ እንግዲህ ምግቡ በጣም ብዙ ነገሮችን ነግረዋል። ያለውን የስራ እንቅስቃሴዎች እዛ ጋር ታይም ማኔጅ የምታደርግባቸው አካሄዶች እንዳሉ ሆነው ቆንጆ ነው። ግን ሩዙ ላይ ትንሽ ያለ መብሰል ባህሪ ይታያል። የመያዝ ነገር የሰራው ኢንዲያን ኩዊዚን ነው። ያው ተች አለው፣ የኢንዲያን ተች አለው። ቅድም እንደነገረ ነው ዝንጅብሉ ትንሽ መታጠብ አለበት፣ መላጥ አለበት፣ ቾፕ መደረግ አለበት። ኢቭን እነዚህ ቺሊ ግሪን ቺሊው ራሱ ቃሪያ ምናምን ነገሮች እነዚህ ነገሮች ካንተ ብዙ ነገሮች ይጠበቅ ነበር። ያው የኢንዲያን ኩዊዚን ሰራተኛ እስከሆንክ ድረስ ማለት ነው። እናመሰግናለን። የዳኞች አስተያየት በጣም አሪፍ ነው። ክፍተት የምን ላይ ነው የሚለውን ነገር ሲሄድ እዚህ ብቻ አይደለም ሌላም ቦታ ያን ነገር ለማስተካከል ይጠቅመኛል። ጽጌ ምንድነው የሰራሽልን አሸናፊ ሊያደርግ የሚችል ምግብ? ራይዝ ዊዝ ቬጂቴብል። አሷን ደግሞ ሶቴ አድርጌ ከጎኗ ለምን ነበር ያሰብኩት አልሽ? አልገባም አሳው። ስለዚህ አንድ ግብአት ረስተሻል ማለት ነው። ግብአቱ ተረስቶ ግን ምግብሽ ምን ይመስላል የሚለውን እንሰማለን። የሆነ ነገር ጥሬ ነገር ሲሰጣችሁ ራሳችሁ እንደ ሼፍ ሆናችሁ ስታስቡት ጥሩ ነገሮችን ማቅረባለሁ ብላችሁ ማዘጋጀት፣ ራስን ማዘጋጀት መጀመሪያ ነው። ከተጨማሪ ደግሞ ታይም ማኔጅመንት ላይ ራሱ መሰራት አለበት። እዚህ ጋር አሁን ምግቦቹ ተሰጥቷል፣ ሰርተሻል፣ ስራ ጀምረሻል። ግን እዚህ ጋር አንቱና ሰርዲን የለም። እነዚህ ነገሮች ደግሞ ያው ከምትወዳደርበት እንትን ላያወጣሽም ይችላል። ስለዚህ ትንሽ ክፍተቶችን ፈጥረሻል። ወደ እንትን ውስጥ እንደ ኩክ ያረግሽበት ቦታ ላይ ስንገባ ደግሞ ሩዙ ትንሽ ያለመብሰል ባህሪ ይታይበታል። አልመሰለም ገና። የመካሻም ልክ እንደዚሁ ነው፣ የአንቺም ልክ እንደዛው ነው። ምንም በዚህ ቦታ ላይ ምንም አስተያየት መስጠት አልችልም። እርጋታሽ በጣም ይገርም ነበር። ግን እርጋታ ያለ ስራ መጥፎ ነው። በኋላ መጨረሻ ውድድሩ መጨረሻ ላይ የምትሰሪው ነገር እየጠፋሽ ነው የሚሄደው። ስለዚህ ከዛ ባለፈ አከታተፍሽ ካሮትሽን ዳይስ ነው የከተፍሽዋል። ኤግ ፕላንትሽን ጁሊያን ነው። ሚስቴክ ገብቶ ሊሆን ይችላል። ያ እንደው ዘሬ 16 አይነት አቆራረጥ ነው የቆረጥሽው። አንድ አከታተፍ ከጀመራችሁ ሁሉ ጊዜ የምንናገረው ነገር አለ። በጁሊያን ከተጀመረ በጁሊያን ማለቅ አለበት። በዳይስ ከተጀመረ በዳይስ አይደለ ማለቅ ያለበት፣ እንደ አሰራር ማለት ነው። እንደ የኪችን ህግ ነው አይደል? በቴስት አኳያ ጣዕሙ ደስ ይላል፣ ግን እንዳለሽ ሩዙ አልበሰለም። እንደዚህ ሳይበስሉ የሚበሉ ሩዞች አሉ። ሪዞቶ የምንለው ሩዝ አለ አይደለ? እሱን ጥርስ ያዝ እያደረገ ልንበላው ይችላል። ግን ይሄኛው ኖርማል ባዝመቲ ራይስ ነው። ባዝመቲ ራይስ ደግሞ በስሎ ነው በደንብ መበላት ያለበት። ሰርዲንሽ አላመጣሽው፣ አምጪውና እንቅመሰው። ሰርተሽዋል? አልተሰራም? ሶቴ ላድርገው። ገና እንደከፈትሽ ነው ሰዓት ያለቀው። የመጨረሻ ሰዓት ላይ ጥድፊያዎች ነበሩ። ያለውን ነገር እናያለን። እናመሰግናለን ጽጌ። ደቂቃው በቂ ነው። ያልበሰለው ያው ሳይዙን ብዙ አድርጌው ነው። ወደሚቀጥለው ዙር ማልፍ አይመስለኝም። እዚህ ጋር ያው ፐርፌክት ሆኖ የቀረበው ነው ሊያልፍ የሚችለው። ያን ነገር አላሟላውም።
ምንድነው የሰራህል እንዳለን እንግዲህ ያው ባዶ ነው የመጣው። ነገር ግን ስራው ስለነበርክ ነው ውድድር ውስጥ ነበርክ። በመሀል ጉዳት አጋጠመ። ሰዓቶች አይ ቲንክ የበቁ አልመሰለኝም። ቴብል ላይ ባዶ ነው የሆነውና የነበረውን ነገር ብቻ ታስረዳናለህ። ምክንያቱም ዳኞቹ የሚቀምሱት ነገር እዚህ ጋር ስለሌለ። ውድድሩ ቆንጆ ነው። መጀመሪያ ጊዜ ስለሆነ ትንሽ መደናገጥ ጉዳይ ነበር። ከዛም አንጻር ጉዳቱ መጥቷል። የሰራሁት ምግብ የነበረው ሰርዶን ስቲክ በኤግ ፕላንት ራይስ ዊዝ ኤግ ፕላንት ሶስ ነበር። ትንሽ 5 ደቂቃ ቢኖረኝ ኦልሞስት ጨርሼው ነበር። መጨረሻ ላይ ግን ወደ 5 ደቂቃ መጨረሻ ላይ ጨርሰዋለሁ ብለህ ነበር። 5 ወይም 3 ደቂቃ ቢቀር እና ተጨማሪ ደግሞ ባስማቲ ራይዙ ትንሽ ከታይሙ ጋር አብሮ አይሄድም። ትንሽ አልደንቲ በራይዝ አልደንቲ ስለሌለው እስከሚበስል ስጠብቅ ያው ሌሎቹን ወደ ኋላ ያስቀሯቸው ራይዙን እየጠበኩኝ ነው። እስቲ እናንተ ግል ጠይቃችሁ ጽጌና መካሻ ራይዙ መብሰል ይችል ነበር በ20 ደቂቃ ውስጥ ይበቃል አይበቃም? ደቂቃው በቅቷቸው ለራይዙ አልበቃም። አልደንቲ ነው። ስለዚህ የሶስታችሁም ጥያቄ ነው ማለት ነው። ሰዓቱ አጭር። ስለዚህ የሩዙን የመብሰል ሂደት አስበን ዋጥረንላችኋል። ሶስታችሁም ጋር ቀድመን ነበር ያደረግንላችሁ። ቅድም ነግሬያችኋለሁ እንድትጠቀሙበት። ይበስላል አይበስልም ግን ትልቅ ባለሙያዎች ስላሉ ሰዓቱም ሲመደብ ምክንያት አለውና እነሱ ተጨማሪ ነገር መልስ ሰጡናል። የምትቀቅሉት የሩዝ መጠንና የምታፈሉት ነገር ነው የሚወስነው አይደል? ለመብሰልና ላለመብሰል ሩዝ ኳንቲቲ የምትቀቅለው ኳንቲቲ በበዛ ቁጥር ምን ይጨምራል? ኩኪንግ ታይም ይጨምራል አይደል? ስለዚህ መጀመሪያ ያልኳችሁ ምንድነው የምትቀቅሉትን 3 ፖርሽን አዘጋጁና በዛ ብትቀቅሉት ኖሮ ይደርስ ነበር። ከዛ ባለፈ 5 ደቂቃ እስኪቀራችሁ ወይ 3 ደቂቃ እስኪቀራችሁ ድረስ ምን ማድረግ ትችሉ ነበር? ማብሰል ትችሉ ነበር አይደል? ስለዚህ የቀቀላችሁት አማውንትና እሱ ነው ሰዓታችሁን የወሰደባችሁ። ከዛ ባለፈ ሸዋ ሁልጊዜ አንተ ነህ የሚለው ነገር አለ። ሼፍ አንተ ነህ ማለት ለራሳችን ታማኝ መሆን አለብን ለምንሰራው ስራ ማለት ነው። በኪችን ስታንዳርድ ምንድነው አክሲደንት ሲደርስ ምንድነው መደረግ ያለበት? ኢሚዲየትሊ ቆሞ ፈርስት ኤድ ነው የምንጠሩት አይደል? ከኛ ከዚህ እጅህን አቁም ስራ አቁም መባል የለበትም። ሪስፖንሲቢሊቲ ኃላፊነት አልተሰማህም ብዬ ነው ማስበው። ፈርስት ኤድ ከወሰድክ በኋላ አካባቢህን ማጽዳት አለብህ አይደል? አካባቢህን አላጸዳህም፣ ወደ ስራ ላይ ተመለስክ። ቢላህን ጥለኸው ነበር አይደል? ቢላህን አንስተ ምክንያቱም በዛ ጋር አስዩም ዳት ይሄ እንደ ኪችን ብታስቡት በዛ ጋር ሰው ይመላለሳል አይደል? ትራፊክ ያለበት ኤሪያ ነው። ስለዚህ አንስተህ ነው ወደሚቀጥለው ስራ መሄድ የነበረብህ። በኪችን ላይ የናይፍ አያያዝ ህጎች አሉ አይደል? ይሄ ፖይንት የምንለው ነገር ሁሌ እንደዚህ ተይዞ አይካሄድም። ሁልጊዜ መንቀሳቀስ ካለባችሁ ልትንቀሳቀሱ ትችላላችሁ። ቢላ ስትይዙ በታፋችሁ ትክክል አድርጋችሁ ወደ ኋላ አድርጋችሁ ነው አይደል? ምክንያቱም ብትወድቁ እናንተ ወደፊት ነው፣ ቢላ ወደ ኋላ ነው የሚወድቀው። ከዛ ባለፈ ግን እንደዚህ ይዛችሁ የምትሄዱ ከሆነ ከኋላሽ እየተከተለሽ ነበር እሱ። እንደ ድንገት ብትዞሪ ምንድነው የሚፈጠረው? ገብቶሻል አይደል? ከዛ ቢላ ፐርፐዙ ምንድነው? መክተፊያ ነው፣ መክተፍ ነው ስራው አይደል? ስለዚህ መክተፊያችሁ ላይ ኦልዌይስ በዚህኛው ፖዚሽን ነው መቀመጥ ያለበት፣ በሌላ ፖዚሽን መቀመጥም የለበትም። ቀኝ ከሆናችሁ በዚህ ሳይድ ታስቀምጣላችሁ፣ ግራ ከሆናችሁ ምክንያቱም ስራ ጨርሳችሁ ስትመጡ ግራ ከሆናችሁ በዚሁ ትከትፋላችሁ፣ ቀኝ ከሆናችሁ በዚሁ ታነሳላችሁ፣ በዚሁ ትከትፋላችሁ። ስለዚህ እነዚህ ነገሮች ግዴታ መተግበር አለባቸው። ስለዚህ ሸዋስ የሰራውን አምጣውና እንቅመሰው። ስለዚህ ሸዋ ቀናት ቴብሉን አሟርቶ ቢመጣ ኖሮ ምን ይመስላል የሚለው ነው የምናየው። በነገራችን ላይ በዚህ በምርጡ ገበታ ላይ መሳተፍ እንፈልጋለን የምትሉ የምግብ ዝግጅት ባለሙያዎች ካላችሁ በ7696 ኤም በማስቀደም ስምና የስራ ድርሻችሁን ካላካችሁልን እኛም በዚህ በምርጡ ገበታ ላይ እናንተን ተሳታፊ እናደርጋለን። ቴብል ላይ ያልቀረቡ የሸዋ ቀና ምግብ ደግሞ አሁን አስተያየት ያገኛል ማለት ነው። ይሄ ምን አይነት ሜተድ ነው? ስቴኩን አበሳሰል ዘዴ ምንድን ነበር? ሚዲየም ከመጀመሪያ ጀምሮ ስንነሳ መጀመሪያ እንትኑ ውድድሩ ሲጀመር በጣም ሌት ሆነ ነበር የጀመርከው። በጣም ቅዝቅዝ እያልክ ነበር። ከዛ ሰዓቱ ሲደርስ ነው እየፈጠንክ የመጣውና ልክ ሰዓቱ ሲሰጣችሁ ነው ስራው መጀመሪያ ያለበት። የመሶብ ክዳኑን ስትከፍቱት የዛን ሰዓት ነው
ስራው መጀመር ያለበት። ትንሽ ታፍነት አለው። ማርኔት አደራረገህ ቆንጆ ነበር ያደረከው፣ ማርኔት ያደረከው ቆንጆ ነበርና የመድረቅ ባህሪ ያለው ትንሽ ምናልባት ሌት ስለሆነ ሊሆን ይችላል። እዛ ላይ ስለቆየ ሊሆን ይችላል። ሌላው ምንድነው ሩዙን አልቀምሰውም። ማልቀምስበት ምክንያት አለ። እኔ አላጠብቀውም። ዳይሬክት ነው ውስጥ የከተተው ሩዙ እያየው ነበርና እሱ ላይ ኮንትሮል ለመውሰድ ያሉት ግብአቶች ታጥበው የተቀመጡ ስለሆኑ ላይቭ መጠቀም ትችላላችሁ የሚለውን ነገር በማሰብ ነው እንጂ አጥበው ነበር። ሁለቱ አጥበውታል። በቦል አድርገው ሁለቱ ታጥበው ስለመታታስቡ ዳይሬክት ነው ውሃው ላይ ዳይሬክት ነው ያስገባውና ትንሽ ምንድነው እነዚህ ፖይዝኒንግ ከሚያመጡ ነገሮች አንዱ ነው ሩዝ። ባሲሊዮስ የሚባል በሽታ አለ። እነዚህን ነገሮች ደግሞ ካመጣ ደግሞ ሰውን በ24 ሰዓት ውስጥ የሚገልበት ሂደቶች አሉ። ስለዚህ ሩዙ አለ ሳይታጠብ መቀቀሉ ትንሽ ከፍተኛ የሆነ ችግር ያመጣብናልና እሷን ጥንቃቄ መውሰድ አለብን ብዬ አምናለሁ። ሌላው ጉዳይ ያው ሌት ሆኗል በጣም እንግዲህ ውጤቱ ደግሞ በኋላ የምናያቸው ነገሮች ይኖራሉ ማለት ነው። የሰራው ሩዝ አለ እዛ ጋር ይዘው ሚክስ ነው ሚክስ ነው ይዘው ማንኪያ ይዛችሁ ቀመሱት። ሩዝ አልበሰለም በስሏል። ስለዚህ መብሰል ይችል ነበር ማለት ነው። የተለየ ደቂቃ አልሰጠነውም ለሱ። የተጠቀመው ኳንቲቲ ግማሹን የተጠቀምከው ግማሹን ስለተጠቀመ የምትቀቅሉትን ኳንቲቲ በቀነሳችሁ ቁጥር ይሄ ፕላኒንጋችሁን ነው የሚያሳየው። ፕላስ ደግሞ ኤክስፒሪየንሳችሁን ነው የሚያሳየው፣ የራሳችሁን ስኪል ማለት ነው። ስለዚህ ይሄን 20 ደቂቃ ይበቃል ብለን ስንናገር የማይሆን ነገር ለተወዳዳሪ መስጠት ወር ማጨናነቅ ፈልገን አይደለም። መሰራት እንደሚችል ይሄው እዚሁ እንድታረጋግጡ ስለፈለጉ ወደ ሸዋ ስመጣልህ የምትጠቀመውን ግብአት ስትጨምር ምን እየጨመርክ ነው? ራስህ ላይ ጫና እየጨመርክ ነው። ከተሰጠ ሰዓት አንፃር ፕላን ስታደርግ ይሄን ስጋ ስትጨምረው ምንድን ነበር ማሰብ የነበረብህ? ይበቃኛል አይበቃኝም? 30 ሰከንድ ወስደህ ማለት ነው። ይሄ በጣም አምቢሺየስ መሆን ሳይሆን የሚፈለገው እዚህ ላይ እውቀት ሊኖርህ ይችላል፣ ኤክስፒሪየንስ ሊኖርህ ይችላል። ግን ካለ ሰዓት አንፃር ከተሰጠህ ነገር አንፃር እዚህ ላይ ብጨምረው ይሄን የጨመርኩት ነገር ምን ይጨምርልኛል ብለህ አስበህ ነው ወደዚህ ወደ ኩኪንግ መሄድ የነበረብህ፣ ወደ ስራ መሄድ የነበረብህ። ግን በጣም አንተ አምቢሺየስ ሆንክና ስጋ ወጣ። ሰርሎይን የተጠቀምኳል። ሰርሎይንን ስትጠቀም በምን አይነት ኩኪንግ ሜተድ ብትጠቀም ይደርስልኛል ብለህ ነው ማሰብ ያለብህ። ምክንያቱም በጣም ጠንካራ ነው ስለቆየው አይደለም። ካቲንግህም ስቴክ የምትጠቀመው ይወስነዋል አይደል? ስለዚህ ሰርሎይን ስቴክ ሲቆረጥ ከነፋቱ ከነግሬኑ ቢሆን ስቴክ ፓንፍራይም ብታደርገው ግሪልን ብታደርገው በስሎ ልታመጣው ትችላለህ። የዚህኛው ከት ግን ሌላ ከት ስለሆነ ፓንፍራይ ብታደርገው እንትን ብትለው ብትጠብሰው ግሪል ብታደርገው ፓንፍራይ ብታደርገው እንትን ግን ምን ማድረግ ትችል ነበር? ይሄንን ቲን ስላይስ አድርገህ በዱቄት ላይ አድርገህ ብትጠብሰው ምን ይሆን ነበር? ሞር ቴንደር ይሆን ነበር አይደል? ስለዚህ ይሄኛውን ማሰብ ነበረብህ ነው መጀመሪያ። ከዛ ባለፈ ሩዝህን እንዳለ ነው የጨመርከው። ናና ይኸው እዚህ ጋር ውሃው ሶስም ቢሆን የሩዙ ውሃ እዚህ ያለ ያንተ ሶስ አለ። ሁለቱ ቅጥምጥም ያለ ሶስ ነው የሆነው። የሶስ ቴክስቸር አለ አይደል? እንዴት ነው ቼክ የምታደርገው? ሶስህ እዚህ ላይ ነው አይደል ቼክ የምታደርገው? ይሄ መቅጠም ነበረበት እንትን ስትል ይኸውልህ እየፈሰሰ ነው። ስለዚህ ራይት ቴክስቸር የለውም ማለት ነው። ሶስ ማቅረብ ካለብህ የስቴኩ ሶስ ቢኖርብህ እዛው ላይ ሶስ ላይ አንተክተህ ሶስ ቴክኒክ ኤጀንት ማወፈሪያ የምንላቸው አሉ አይደል? በቆሎ ዱቄት አይደል? መጥሱንም መጠቀም ከሌለብህ ቅቤ ቆርጠህ እዛው ላይ ብታደርግ ራሱ እየወፈረ ይሄድልሃል። ትንሽ ተረበሽ መጀመሪያ አካባቢና ያ ረብሻው ብዙ ነገር ይዞ ቢጠፋ እና ያው እዚህ ሶስ ይመስላል። ዳኞቻችንን ከልብ እናመሰግናለን። የዛሬው የምርጡ ገበታ የመጀመሪያ ዙር ውጤት ምን ሊሆን ይችላል? እሱን እንመለከታለን። ቻንሱ ራሱ በዚህ ላይ መገኘቴ ደስተኛ ነኝ። የሚቀጥለውን ዙር እዚህ ጋር የመጣባቸው ዳኞች ይወስኑታል። ሁለተኛው ፈጣሪ የሚወስነው። ሶስታችንም በመጣንበት ምንሄድ ይመስለኛል።
ይመስለኛል። የታክሲ የሚሰጥ ነው ይመስለኛል። እንኳን የታክሲ ያለው የለውም በቀጥታ እንወጣ ይመስለኝ። አይ በቂ ነው። ኢቢኤስ ላይ ራሱ መታየቱ በቂ አይደል? አዎ ግን በጣም ደስ ይላል። ያው ያለን ውስጣችን ትልቅ ነገር ነው። አዎ ትክክል። ብዙ ነገር ማሳየት እንችላለን። ግን ሰዓቱ ውድድር ስለሆነ ይሄ የሚሰጠው ሰዓት በዛ ግባት ውስጥ ምን ይሰራል የሚለው ነገር ጉዳይ ስለሆነ ኮንፊውዝድ መሆን አለ፣ መረባበሽ አለ። የመጀመሪያ ጊዜ ስለሆነ ግን ለተሰጠን እድል ኢቢኤስን እናመሰግናለን በዚህ አጋጣሚ። የምርጡ ገበታ የመጀመሪያው ዙር ውሳኔና ሂደት ምን ይመስላል የሚለውን ደግሞ እንመለከታለን። ከዛ ፊት ግን ወደ ዳኞቹ። በዛሬው ውድድር እኔ በጣም አዝኛለሁ እንደዚህ አይነት ፐርፎርማንስ በማየቴ ማለት ነው። እኔም ገብሬም ማዝኗል፣ በጣም አዝናለሁ። ምክንያቱም እንደ ባለሙያ መታችሁ ልትሰሩልን የምንጠብቀው ነገር ነበርና ትንሽ ውርድ ብሏል በጣም የዛሬው። ለምን እንደዛ እንደሆነ ባላቅም መካሻ መስራት የነበረብህን ሁሉን ግብአት ተጠቅመህ መስራት የነበረብህን ነገር ፕሮፐርሊ አልሰራህም። ሰርዲንሽን አልተጠቀምሽም። ከዛ ሸዋ ደግሞ አትሊስት ምግቡን ባለ ሰዓት ለመስራት ሞክረሃል። የሶስህ ራይት ቴክስቸር አለመኖሩ፣ የስጋ በተወሰነ ደረጃ ታፍ መሆኑ፣ ለዚህ ባለው ነገር በሶስታችሁም ደስተኛ አይደለም። ገብሬ ይናገርና መጨረሻ ላይ ይናገራለሁ። ያው እንቅስቃሴው ያው ምግብም ነግሯቸዋል የነበረውን ሂደት ያው እኔ ብዙም አልጨምርም፣ ግን በሶስታችሁ መሀል ላይ ደግሞ መውደቅ ማለፍ ደግሞ አለ። ሁለት ሰው እንፈልጋለን ግድ ነው፣ አንድ ሰው ማለት ይወድቃል። ስለዚህ አሸናፊዎቹ እነማን ናቸው፣ ወዳቂው ማን ነው የሚሉትን ነገር ደግሞ ያው ከደቂቃ በኋላ የምንነግርበት ሂደቶች ይኖራሉ። ቀጣዩን ግን የሚያልፉ ሰዎች ደግሞ ከእናንተ ምን እንጠብቃለን? በጣም ትልቅ ከፍ ያለ ስራዎችን እንፈልጋለን። እኔ አይኑር ባይ ነበርኩኝ እንግዲህ ከገብሬ ነው የዛሬው ውሳኔ ከኔ እጅም ወጥቷል፣ ወደ ዳኞቹ ነው ሄደው። ስለዚህ የሶስታችሁንም ዲሽ እዚህ ነው ያስቀመጥኩት፣ አያልፉም ብዬ ማለት ነው። ምንም ነገር አትገልጥም ተብያለሁ። ዛሬ ገብሬ የእሱን ድምፅ ላለመሻር ድምፅን ድምፅ በመሻር በሚባለው ግን አንድ ነገር አለ። ሶስታችሁም ጋር አይ ቲንክ መረበሽ ትንሽ ነበር እና ሶስት የሚያመልክ ነገር በጣም ሪላክታንት ሆናችሁ ሰዓት የተሰጣችሁን ሰዓት ፕላኒንጋችሁ ጊዜ በተሰጣችሁ ግብአት የተሰጣችሁን ነገር እንዴት ላድረስ ነው እንጂ አዲስ ግብአት መጨመራችሁ አሪፍ ነው በጣም። ስለዚህ ዛሬ መክበይ ምንድን ነው የሚወሰነው? ያው ለድምፅን በድምፅ በመሻር እንትን ስላለ ከሶስቱ አንድ ተሰናባች አወጣለሁ እንጂ እኔ ሁሉም ይውደቁ ብዬ ነበር። ስለዚህ የምገልጠው ነገር አለ፣ አንድ ነገር ልስጥ። ስለዚህ ቢያንስ ሁለት ሰው ይቀጥላል ማለት ነው። የተረፋችሁት ግን አሁንም ቢሆን የምነግራችሁ የመጀመሪያ የሰራችሁት ነገር እንዳልሰራችሁ አስባችሁ የተሻለ ነገር ይዛችሁ እንድትመጡ ጠብቃለሁ። ቢኮዝ ለኔ ምግቡን ዌስት አድርጋችሁታል። ስለዚህ የመጀመሪያ ዙር ውሳኔ ወደ እኔ ተመልሷል። ተሰናባችሁ ማን ነው? 3 2 1 ስለዚህ የመጀመሪያ ዙር ውሳኔ ወደ እኔ ተመልሷል። ተሰናባችሁ ማን ነው? 3 2 1 ይሄ ምግብ የጽጌ ነው። ኦልሬዲ ያንቺን አንድ ግብአት ራሱ መርሳት በራሱ ከውድድር እንደሚያስወጣ ቀድመንም ነግራቸዋል። በመሀል ላይም እኔም ዛሬ እንዲያውም መክበብም ግብአት ሲል ነበረ፣ እንግዲህ ሲያስታውሳችሁም ነበረ። ስለዚህ የምርጡ ገበታ የመጀመሪያ ዙር ተሰናባች ጽጌ ሆናለች። ግን እዚህ ድረስ መጥተሽ ሙያውን አክብረሽ ከእነሱ የሚመጣውን አስተያየት ለመቀበል ዝግጁ የሆነች ተወዳዳሪ ስለሆንሽ ከልብ ነው የምናመሰግነው። ስለዚህ መካሻና እንዲህ እንዳልክ አልቀረም፣ አይዞህ ትቀጥላለህ። ሸዋ ወደ ሁለተኛው ዙር አብረን እንቀጥላለን። ያው ስለወደኩ አልከፋኝም። ነገ ሌላ የተሻለ ነገር አለ። ለራሴ ምርጥ ሼፍ ነኝ። የዛሬው የምርጡ ገበታን የ15,000 ብር አሸናፊ የምንለይበት የሁለተኛ ዙር ላይ እንገኛለን። ሁለቱ ተወዳዳሪዎች አሁንም ከኛ ጋር የሚቆይ ይሆናል፣ መካሻውና ሸዋቀና ማለት ነው። ሁለታችሁም እንግዲህ ልክ በመጀመሪያ ዙር ላይ እንደነበረው አሁንም ተጨማሪ ግብአቶችን ከፈለጋችሁ ከፍሪጁ እንደዚሁም ደግሞ ከሁለቱ መደርደሪያዎች መጠቀም ትችላላችሁ። ግብአቱን ግለጡት። ስለዚህ ከርከዴ፣ የወይራ ፍሬ ወይም ኦሊቭ፣ ባርቢኪው ሶስ፣ ኑድልስ፣ እርድና አፕል
ተጨማሪ ግብአት ተጠቅማችሁ እነዚህን ግን ሳትረሱ በተሰጣችሁ 25 ደቂቃ ውስጥ አሸናፊ የሚያደርግ ምግብ ሰርቶ በማቅረብ የ15000 ብር አሸናፊ መሆን ይቻላል ማለት ነው። ጀምሩ። ግብአቱን በጣም የተሻለ ነበር። ጥሩም ጊዜም ነበር የተሰጠን። ያገኘሁት ነገር ምንም ብዙ የሚከብድ ነገር አልነበረ። ስለዚህ ምናልባት ለምትሰሩት የስራ ሂደት እንዲረዳችሁ ሙቋ አሁን ለሁለታችሁም ተጥዷል፣ መጠቀም ትችላላችሁ በሱ። መካሻና ሸዋቀና አሁን የተሰጣችሁ 25 ደቂቃ ነው። ነገር ግን ፍጥነታችሁን ካሁኑ አድርጉትና በተረጋጋ መንፈስ ከዛ በኋላ ላይ ወደ መጨረሻዎቹ ደቂቃዎች መረጋጋት ነው የሚሻላችሁ። በዚሁ በምርጡ ገበታ ላይ መሳተፍ እንፈልጋለን የምትሉ የምግብ ዝግጅት ባለሙያዎች ካላችሁ በ7696 ኤም በማስቀደም ስምና አድራሻችሁን ወይ ደግሞ የስራ ድርሻችሁን ከላካችሁልን እኛም በዚህ ፕሮግራም ላይ ተጋባዥ ማድረግ እናንተን እንችላለን። 3 ደቂቃ ተጠቅማችኋል። ከዚህ በኋላ አሁን ራሳችሁ ሰዓታችሁን እያሰባችሁ መጓዝ። ኪስ ላይ ተጠቀምስ ማንኪያን ማለት ነው የምትቀምስበትን ውጭ አነስ ያለ ማንኪያ ፈል ትንሽ ማንኪያ ዛጋልልስ። ተረጋግታል። ግብአቶች እንዳትረሳት። ጽጌ ወጣችሁ እንግዲህ ግብአት በመርሳቷ ነው። ቅድምም ሸዋቀን እንዴት አገኘው የአሁኑን ግብአት? ናይስ። አሁን አሪፍ ነው። ቆንጆ ነው። ከቅድሙና ካሁን ኩኪንግ ታይሙ ትንሽ ይቀንሳል። ይኸኛው ሞር ይዋሃዳል። የተሻለ ነገር ማግኘት እንችላለን እና ቆንጆ ነው የሚሆነው። እሷ ነው ታትላሽ መልካም እድል እንግዲህ። ታንክ ዩ። መክተፊያ ቀይ መክተፊያ አለልህ። ስድስት ደቂቃ ተጠቅማቸዋል። ስለዚህ የቀራችሁ 19 ደቂቃ። ማካሽ እንዴት ነው? እየሄደልህ ነው? እየሄደ ነው። አሪፍ ነው። ሰዓታችን እየሄደ ነው። በደንብ ተጠቀም ጊዜህን። ሸዋ የስ እንዴት ይዟል? ኢትስ ናይስ። እየሄደ ነው። ቆንጆ ነው እስካሁን ያለው። ጋርሊክ አላልተ ጋር ጋርሊክ ውስጥ አለ የተፈጨ። ሰዓታችሁን ቶሎ ቶሎ ተጠቀሙት። ሁለታችሁም የሰዓት አጠቃቀማችሁን የተሻለ አድርጉት። ምክንያቱም መጨረሻ ላይ ዋጋ እንዳያስከፍላችሁ። ቀና እያላችሁም ሰዓቱን ማመልከት ትችላላችሁ ራሳችሁ። ሁልጊዜ ማስተዋል ያለባችሁ ግን አሁንም ግብአቶቻችሁን የመጀመሪያውን 6ቱን ግብአት እንዳትረሱ። ነጭ ሽንኩርት አንተ ጋር ነው አላ ሚስተር የስ ፕሊዝ።
አሁን በጣም ተነሳሽነት አለ። ቆንጆ ነው በጣም ራሳቸውን አሳምነው ለእኛን ለማሳመን ትልቅ ጥረት እያደረጉ ነውና ደስ ይላል በጣም። 14 ደቂቃ ነው የቀራቸው። ምን እየሰራ ነው? ስቲር ፍራይድ ኑድል ዊዝ ቢፍ። ሰዓትን ታይም ማኔጅመንት መጠቀም አለብህ። እሺ ክፍተቶች እንዳይኖሩብህ መጠንከር ነው። እሺ ሸዋቀናው እንዴት ነው? ቆንጆ ነው። ሰላም ዋል። ዛሬ ለያዘ ትመስላለህ። ለያዘ ትመስላለህ። አሁን የተለቀው ነገር አይመስልም። ሁሉ ነገሮች ግብአቶች አሉ። ሁሉም ነገር አለ። ክፍተቶች አሉ። ሁሉም ነገር ተጠቅሜ ያለውኝ። ያው ካንተ የሚጠበቁ ነገሮች እነዚህ ፕሬዘንቴሽን ቴስት ምናምን ነገር አይዞህ፣ ተረጋጋ፣ ተረጋጋና ሰዓትን ማኔጅ አድርግ። ሁሉም ነገር ክፍተት እንዳይኖር መልካም እድል። እሺ ታንክ ዩ። ቅቤ አንተ ጋር ነው? አይ እኔ ጌል የለም። እሳቱን አጥፋው መካሻ። ይሄኛው ነው በዚህ ሳይድ ያለው ሸዋ እንዴት እየሄደልን? ቆንጆ ነው። አሁን ሁለተኛው ላይ በእልክ እንድሰራ ነው ያደረገኝ እና ጥሩ በፓሽን ሆኜ ተንቀሳቅሻለሁ። ፉል ኮንፊደንስ ነበረኝ። መካሻ ጥሩ ነው፣ አሪፍ ነው። ብዙ ሰዓት ላይ አታቆዩት እንዳይጠነክርብህ። ሸዋቀናና መካሻ ከተሰጣችሁ 25 ደቂቃ ውስጥ 15 ተጠቅማቸዋል። 10 ደቂቃ አላችሁ። ስለዚህ ያሰባችሁትን ነገር በዚህ በ10 ደቂቃ ውስጥ ለማጠናቀቅ ትሞክራላችሁ። በመጨረሻ ደግሞ 3 ገበታዎችን ከእናንተ እንጠብቃለን። ቺክን ዊንግ ስጠቀም ከፍሪጅ እንደመውጣቱ ትንሽ በረዶ ነበር እና እሱን ለማስለቀቅ ዲፍራይ ከማድረግ ወደ ስቲም ቀይሬዋለሁ። በእንፋሎት ለማብሰል እንደዛ ሞክሬያለሁኝ። ወረቀት ነገር አለ። ምን ፈልገህ ነው? ነገር ነው። ለሁለት ሰንጥቀት መጠቀም ትችላለህ፣ ግን እሱ አይሆንም። ማለት ምን አሰብክ? ስቲር ፍራይድ ኑድል ዊዝ ቢፍ። ከዛስ አፕሉ እንዴት ሊጠቀመው ነው? አፕሉ እዚህ ላይ የተወሰነ ተጠቅም ያለው እዚህም እንደ ጋርኒሽ ኦኬ። ግን ልጠቀማስ ሰዓቷን አጥፋትሽ ነው የማትጠቀሙ ከሆነ ከሪ ነው። ኬሪ ነው። እሺ ኑድል በቺክን ዊንግ ሶስ ነው ያሰብኩት። ኦኬ። ይሄ ምን ከሪ ነው? ኬሪ ነው። ሆት ሶስ አለው። ስፓይሲ ነው። ትንሽ ሲዝንም አለው። ሲዝን ሆኖ በጣም ስፓይሲ ብላንች ያደረግበት ነው የሚሸተው። ኮኮዳስ ተጠቅም ያለው የዚህኛውን ብላንች እዚህ ጋር ስቶክ ስጠቀም ቬጂቴብል ተጠቅም ያለው ብላንች ለማድረግ ኩኪንግ ታይም ጊዜ ስላለ በደንብ ቼክ አድርገው። ከርከዴውን ምን ላይ ተጠቀምክ? ከርከዴውን እዚህ ጋር ከሽ ጋር ዘይት ተጠቅም ያለው ሞል ፍሌቨሩ እዚህ ጋር በፊት ከርከዴ ሻይ ነው ወይ ጁስ ነው የሚሆነው። ፍሌቨሩ እዚህ ውስጥ የሚመጣ ነው። አስታውስ፣ ነገሮችን ይበልጥ ሊያሳምርልህ የሚችል ነገር ካለ ሰዓት አለ። አሁንም ጊዜ ስላለ እንዳይቀዘቅዝብህ ቆይ፣ እንዳይቀዘቅዝብህ። እሺ ሾይ፣ አንተም እያለቀ ነው። የመጀመሪያ ግብአቶችን እንዳትረሳ። አረሳም ተጠቅም ያለው ሁሉንም ኦልሞስት መካሻስ ግብአቶችን በሙሉ ተጠቅም ያለው አሁን ዘና እያላችሁ ነው መሰለኝ። ቀድሞ ጨርሻለሁ ያለ ሰው መደወል ይችላል።
ላድርግ? ትችላለህ እና መደወል ትችላለህ። እሺ ገና 5 ደቂቃ ነው የሚቀራችሁ። እናንተ እየጨረሳችሁ ነው። ስለዚህ አሁን ዳኞቹን ሊያስደስት የሚችል እናንተ ምንም የማይቆጫችሁን አረሳሁት የማትሉበት ጥሩ መረጋጋት ስላላችሁ ደስ ያላችሁን ነገር ማድረግ ትችላላችሁ። አሁንም በድጋሚ በእርጋታ ውስጥ ሆናችሁ የረሳችሁት ነገር እንዳለ አስታውሱ። ይበልጥ አሸናፊ ሊያደርግ የሚችለው ምግባችሁን ማሳመር ማጣፈጥ የምትፈልጉም ከሆነ ደቂቃዎቹን ተጠቀሙበት። እንትን ኮንሰፕቱ አሪፍ ነው። የኑድልሱንም ሶስ ከእንትን ያገኛል፣ ከከሪ ሶሱ ያገኛል። በኮንሰፕት ደረጃ ጥሩ ሄዷል። በዚህ በምርጡ ገበታ ላይ መሳተፍ እንፈልጋለን ወይም እንችላለን የምትችሉ የምግብ ዝግጅት ባለሙያዎች ካላችሁ በ7696 ኤም በማስቀደም ስምና የስራ ድርሻችሁን ከላካችሁልን እኛም በዚሁ በምርጡ ገበታ ላይ እናንተን ተሳታፊ እናደርጋለን። የቀራችሁ 3 ደቂቃ ብቻ ነው። የጨረሰ ሰው ጨርሻለሁ ብሎ ደውሉን መምታት ይችላል። አሁን በተረጋጋ ሁኔታ ሁለቱም ወደ ማሳመሩ ነው ሄዱት እንጂ መደበኛ እንትናቸውን ጨርሰዋል። መካሻ ጨርሷል። ስቲር ፍራይድ ቢፍ ዊዝ ኑድል ነው የሰራሁት። አሪፍ ነው ብዬ አስባለሁ። ስለዚህ ሸዋ አንተን ነው የምንጠብቀው። 3 ደቂቃ እየቀረ እንግዲህ መካሻ ጨርሻለሁ ብሏል። ሶስት ደቂቃ አለ። የምታግዘው ነው መካሻ የምታግዘው ነው። ጠይቀው አግዘኝ ካለ መቃዱ ከሆነ ጨርሻለሁ አለ እሱ። ለትብብር ግን እውነት ደስ ይላል። ታንኪ ዩ ገርማ አመሰግናለሁ። ስለዚህ 15000 ብሯንም የጋራ ልታረጓት ነው ማለት ነው። ሁለታችሁም ገና 2 ደቂቃ ከ30 ሰከንድ እያለን የጨረሳችሁት ቅድም ሽሚያ ነበር። አሁን ደግሞ ተቃራኒ ሆኗል። የሁለተኛ ዙርና የ15000 ብር አሸናፊ ለመሆን ሁለቱም ጠንካራ ፉክክር አድርገው ጨርሰዋል። ዳኞቻችን በምግባቸው ላይ የሚሰጡን አስተያየት ደግሞ እንሰማለን አሁን። የሁለተኛ ዙር የምርጡ ገበታና 15000 ብር አሸናፊ ለመሆን ሁለቱም ተወዳዳሪዎች ፉክክር ሲያደርጉ ቆይተዋል። መካሻ አሸናፊ ሊያደርግ የሚችል ምን ምግብ ሰራለን? በሁለተኛ ዙር አሸናፊ ሊያደርገኝ የሚችል ብዬ የሰራሁት ስቲር ፍራይድ ኑድል ዊዝ ቢፍ ቻይኒዝ ነው። የረሳው ምንም ግብአት የለም። ምንም የረሳሁት ነገር የለም። ስለዚህ አሁን ወደ ዳኞቹ ነው የሚሄደው። ይህንን ካረሳ ባርቢኪውን ረስተው ነው። ምናልባት ባርቢኪው ያርገበታል እዚህ ቦታ ላይ ቢፉ ላይ ሲዝን ሳደርገው ቢፉ ላይ ተጠቀሚ መጀመሪያ አካባቢ አድርገበት ነበር። አሁን ምንድነው የስጋው አበሳሰል ኦቨር ኩክድ ሆኗል። ታፍ ነው አሁን አልታኝክ የማለት ስሜት አለውና እሷ ነገር በጣም ፈጥነባታል። ምናልባት ቶሎ ፈጥኜ ጨርሼ ደውሎ አነካታለሁ የሚል ስሜት ነበረ መሰለኝ። አላውቅም። ኮምባይን ማድረግህ ቆንጆ ነው። ቴስቱ ቆንጆ ነው። ቴክስቸሩ በጣም ምርጥ ነው። ፕሬዘንቴሽኑ ራሱ አሪፍ ነገር ነው። የአፕሉም እንዳለ ሆኖ ኦሊቭም ራሱ ኦን ቶፕ የተጠቀምክበት ምናልባት ትንሽ ከኦሊቭ ብላክ ኦሊቭ አብረን ሶቴ ብታደርገው ቆንጆ ነበር። ፕላስ ደግሞ እንደዚህ ሶቴ ስታደርግ አገለባበጡ ደስ ይላል። በቃ ሁለታችሁም ላይ የነበረው እንትን የነበረው ፓሽን በጣም የሚገርም ነበር። የሜትድ ኦፍ ኩኪንጋችሁ ታይም ማኔጅመንታችሁ በጣም የሚገርም ነበርና አሁን ስጋዋ ላይ ነች። እኔ ትንሽ ኮምፕሌን ያለኝ በእኔ በኩል ያው ገብሬ እንዳለ ስጋውን ፈጠንክበት። ሁለተኛ ደግሞ ኦሊቭ እንደዚህ ከምታቀርበው ኦሊቭ ሲቀርብ እንደዚህ ጥሬው እንደዚህ ባዶ ሲቀርብ በኦሊቭ ኦይል እና ሌመን ጁስ አምጣ። ቦል ይዘህ ቦል አምጣ። ዘይቷንም ይዛት ከዛ ሌመን ቆርጠህ ወይ ይዘህ እንደዚህ መቁረጥ ደስ ብሎኛል። ከዚህ በፊት ስንናገር ስለነበረ ሁልጊዜ ሌመን እንደዚህ ሲቀርብ በእንደዚህ አይነት መልክ ነው መቅረብ ያለው። አቅመሱ እቺን ቅመሳቶች ቆይ አትሄድ። ሲትረስ ጣዕሙ ደስ ይላል። እንደዚህ ካቀረብ ሎሚ ባዶውን የሚቀርብ ከሆነ በዚህ አይነት መልክ ነው መቅረብ ያለው። እንደዚህ ባዶ። ከዛ አፕል ሁልጊዜ ሲቆረጥ ከአየር ጋር ሲገናኝ ምን ይሆናል?
ይጠቁራል። እንዳይጠቁር ምን ማድረግ ነበር? ኦሬንጅ ጁስ ከዛ ወደ ስጋ is very tough። ከዛ አቆራረጥህ ነው አንደኛው። ይሄኛው ዳይስ ነው። ይሄኛው እንደ ስላይስ ማድረግህ። ከዛ ኦይል በዛበት። ከዛ ባለፈ ሶያ አለ አይደል? ኤዥያን የምትጠቀም ከሆነ ሶያ መጠቀም ትችል ነበር። ይሄ በጣም ፕሌን ሆነብኝ። ከለሩ ምናምን ያምራል። ከለሩ ብቻ ግን በቂ አይደለም። ባርቢኪ ሶስ አይሰማም። ሲዝን ከቢፉ ጋር ግን አይሰማም። ባርቢኪ ሶስ ባይ ኔቸር ምን አለ? ስሞኪ ቴስት ነው ያለው አይደል? ያኛው ግን አይሰማም ያለ። ባሸነፍና 15000 ብር ብሸለም ምንድነው ልክ እንደነ ሼፍ መክብብ እንደነ ሼፍ ገብሬ በቃ ከነሱ ጋር የተሻለ ነገር ለመስራትና ትንሽ ራሴን አብዴት የማደርግበት መጽሐፍ ምናምን መግዛት ፈልጋለሁ። ሸዋቀና እንግዲህ አሸናፊ ሊያደርግ የሚችል ምን አይነት ምግብ ነው ይሰራልና? አሁን የሰራሁት ስፓይሲ ቺክን ዊንግ ከድከዴ አፕል ሶስ ያለው ሆኖ ያው የተጠቀምኩት ኢንግሬዲየንት ነው። ፓስቷን ከታች እንደ ሳይዲሽ ተጠቅሜያለሁ። ይሄን የሰራሁት ከጉዳት በኋላ ውድድር እንዴት ይመስል ነበር? መጀመሪያ ላይ ጉዳት አስተናግዳ ነበር። አሁን ግን ረስቼዋለሁ። አሁን ጥሩ ነበር። ዳኞቻችን እንስማ እስቲ። ይሄ መቁረጥ በጣም ከባድ ነው። አልበሰለም። ቺክን አልበሰለም። ሶስ አሪፍ ነው። ቴስቱ ስፓይሲነሱ ስዊትነሱ ደስ ይል ነበር። ከኑዱል ጋር ኮርፖሬት አድርገህ ስትበላው ደስ ይላል። ግን ዶሮ አልበሰለም። ከዛ ባለፈ መጽዳት የነበረበት የዶሮ ክንፉ ከነፀጉሩ ነው የመጣው ይታያል። ከዛ ባለፈ ዊንግ ስታወጣ በአብዛኛው እቺ ፓርት መውጣት አለባት። ሰዓት በቂ ሰዓት ነበረ፣ ግን መስራት ያለብህን ነገር የሰራሃል መሰለኝ። እልህ ምናምን ደስ ይል ነበረ፣ ግን እልህ ካለ ጥንቃቄና መስራት ያለብህን ሳትሰራ ዋጋ የለውም። የሶሱ ምናምን ቴስቱ በጣም አሪፍ ነው። ሁሉ ነገር የከርከርዲዮ ፍሌቨር ካሬ ላይ ያለ ደስ ይላል በጣም። የኑድልስ አበሳሰሉ ምናምን ደስ ይላል። ባርቢኪ ሶስን እዚህ ከምትጠቀመው እዚሁ ላይ አድርገህ ብትጠቀመው ደግሞ ሞር ደስ ይል ነበር። ሸዋቀን ነው ምን አቀረቀርክ? የሰራሁት ፉሊ ኮንፊደንስ ሆኜ ነበርና ኦፍ ኮርስ በእኔ እይታና ዳኛ እይታ ጋር ሲሆን የተለያየ ነው እና ፊድባኩ እንዳሰብኩት አልሆነም። በተለይ አሁን ቺክን አልበሰለም የሚለው በጣም ሎንግ ታይም ብላንች አድርጌ ምናምን ነው የጀመርኩትና ቺክን ዊንግ ብላንች ማድረጉ አግባብነት አለው? ኩኪንግ ታይሙን ለመጠቀም ነው ካለው ግብአት። አሁን ፕረስት ምናምን ቢሆን የተሻለ ይሆን ነበር፣ ግን ያለው ዊንግ ስለሆነ ለምን ዲፍራየር ላይ መክተት አልቻልክም? ዲፍራየር ላይ መክተትና ከዛ በኋላ ወደ ፓን ላይ ማሳለፍ አልቻልክም? እሱን ቅድም ስለተጠቀምኩት እሱን ድጋሚ መጠቀሙ ስላልፈለግኩ ነው። በሎንግ ታይም በሶቴ ለመጨረስ ነበር ያሰብኩት። ታይምም ነበረኝ ኦፍ ኮርስ በስሏል ብዬ እንትን ስለወሰድኩኝ ነው እንጂ 2 ደቂቃዎች ነበሩኝ። ያን ደቂቃ ብጠቀም ምናልባት ሪዛልቱ ከዚህ የተለየ ይሆን ነበር። ጣዕሙ አሪፍ ነበር። አለመዝዳቱና ዶሮ ሲበስል ዋንዴ ነው የሚላቀቀው አይደል? ይሄ ትግል ሆኗል። ትንሽ ፍሮዝን ስለሆነ እሺ ሸምቀቀው ከዛ በኋላ ዲፍራየር ላይ ከታ ወደ ፓን ላይ ብታሳልፈው የሆነ ጥሩ ነገሮችን እናገኝ ነበር። እዚህ ጋር ቴክስቸሩም ይገኛል። መሸምቀቅ ያን ነገር ብታደርገው የተሻለ ነበር። ወደ ሶሱ ስንሄድ ምንድነው ሳወርነት አለው፣ ይጎመዝዛል። እዚህ ጋር ስሜት አለ። አፕሉ 5 አይነት ቴስቶች አሉ። ከነዛ ውስጥ አንዱ ጎልቶ ወጥቷል እዚህ ጋር። እሷ ነገር ትንሽ መጠንቀቅ ነበረብህ። የኑድልሱ 3 ደቂቃ ብቻ ነች፣ ገባ አድርጎ ማውጣት ነው። አሁን ኦቨር ኩክ ደግሞ የሄደበትም ነገር አለ፣ ትንሽ ሄዷል። ሌላው የፕሬዘንቴሽኑ ምናምን ነገር በጣም ደስ ይላል። እዚህ ጋር በማንኪያ ምስባት ነገሮች ቆንጆ ነው። ሶቴ ይሄ ፓሽንህ ምናምን ነገር በጣም አሪፍ ነው። ቅድም እንደገለጽኩት ማለት ሁለታችሁም ላይ የነበረው እንትን በቃ ኃይለኛ የሆነ ከፍ አድርጋችሁታል። ያው የስራ እንቅስቃሴውን ከፍ አድርጋችሁታል። በጣም ደስ የሚል ነገሮች አላችሁ። እንግዲህ ውጤቱን በኋላ እናየዋለን። ዳኞቻችንን ከልብ እናመሰግናለን። የዛሬ 15000 ብር የምርጡ ገበታ አሸናፊ መካሻ ወይስ ሸዋቀና የሚለውን ደግሞ ከዳኞች ውሳኔ በኋላ የምናየው ይሆናል። በጣም ከመጓጓት የሚመነጭ ቀድመህ አንድ ነገር ለመቅደም ስትፈልግ የምትሳሳታቸው ቤዚክ የሆኑ በቃ የሚታወቁ ነገሮችን የተሳሳትኩት
አሸንፋለሁ ብዬ አስባለሁ። ግን ከኮሜንቱ አንጻር ስላየሁት ነው መሰለኝ ትንሽ ፍርሃት ስቱደንትን ብሎኛል። አንደኛ እዚህ ላይ መቅረቤ በጣም አመሰግናለሁ ብዬ ስል፣ ሁለተኛ በዚህ ሰዓት ላይ በጣም በብዙ ነገሮች እየታገልኩ ነው ያለሁት። ትንሽ ፋሚሊ ጉዳዮች አሉኝ። የእናቴ ጉዳይ አለ፣ ትንሽ ሲሪየስ የሆነ ጉዳይ አለና ከሷ ጋር እንግዲህ ያው ለዚህ ሙያ ያበቃችኝ እሷ ስለሆነች ማለት ነው። እናቴ ነች። ብዙ ዋጋ ከፍላለች፣ ለኔ በጣም ብዙ ነገር ከፍላለች። 0.5 ሳንቲም አላከበስ እንጂ ደስታዋን ማየት ነው የምፈልገው በዚህ ላይ ማለት ነው። ቢሆን እናቴ ከማለፏ በፊት ትንሽ ከበድ ያለ ህመም ስላላት ማለት ነው። አሁን ይህን አይታ ብታልፍ ለእኔ ደስታ ይሰጠኛል። እሷ አታየውም፣ ግን ያው እሷ ጋር ነው የሚሄደው። ለመፍጠን አስቤ እንግዲህ ዊንጉ ላይ ትንሽ በረዶም ነበርና ፍሮዘን ስለነበር ያው ሎንግ ታይምን ብላንች ባረገውም ሊመጣ አልቻለም። ከሱ ውጪ እንግዲህ ያለው ሶስ በጣም ቆንጆ ነበር። ፕሬዘንቴሽኑ ቆንጆ ነው። እንግዲህ መጣውን እንቀበላለን በጸጋ። ግን እንትን ማድረግ ትችል ነበረ ዊንጉን አሁን ሼፍ እንዳለው ትንሽ ፍራይ ብታደርገው ከዛ ፓም ፍራይ ይሄ ዱቄት ምናምን ላይ ያሳልፈ እንደ እንትን መጠቀም ትችል ነበር። ትንሽ ረዘም አድርጌ ያላየው ስለሆነ እሱን ብጠቀም የበለጠ ፐርፌክት ይሆን ነበር። ግን ሙከራው ቆንጆ ነው፣ ደስ ይላል። የዛሬው የምርጡ ገበታ አሸናፊ እንዲሁም ደግሞ 15000 ብሩን ተሸላሚ የሚሆነው ማን ነው የሚለው ሰዓት ላይ ደርሰናል። በተለይም ዳኞቹም እንግዲህ የራሳቸው ምክክር አድርገው ቅድም ማስተያየት ሰጥተዋቸው እዚህ ሰዓት ላይ እንገኛለን። ይህንን ደግሞ እዚህ የሚገኘው ገበታ አሸናፊውን የሚገልጽልን ነው የሚሆነው። ዝግጁ ናችሁ? 3 2 3 2 የዛሬ የምርጡ ገበታ የ15000 ብር አሸናፊ ማንም የለም ነው የሚለው። ስለዚህ ባዶ ሳህን ከሆነ ደግሞ አሸናፊ የለም ማለት ነው። ምክንያቱ ግን ምን ነበረ? ደግሞ ዳኞቹ የተወሰነ ነገር የምትሉ ነገር ካለ ሁለተኛው ዙር ላይ እንዳልኳችሁ አላፊ የለም ብዬ ነው። በመጀመሪያ ዙር ድምፅ በመሻር ገብሬ ነው ወደዚህኛው ዙር ያመጣችሁና ኤክስፔክቴሽኔ ትልቅ ነበር የምጠብቀው ነገር ማለት ነው። ምክንያቱም ካላችሁ ኤክስፒሪየንስ ካላችሁ ችሎታ አንጻር ጥሩ ነገር ታቀርባላችሁ ብዬ ጠብቄ ነበር። ስፔሻሊ ሸዋ ወደዚህ ውድድር ስናሳልፈ ወደ ሁለተኛው ዙር ስናሳልፈ እጅህን ተቆርጠህ በዛች በአጭር ሰዓት አትሊስት አብስልኸዋል። እሱን ኮንሲደር አድርገን የሰራው ነገር ጥሩ ነው በሚል ነበር በተወሰነ ደረጃ ማለት ነው። መካሻ ሩዝ አለመብሰሉ የመጀመሪያው ዙር ላይ ቴስት ኩኪንግ ሜተድ ትክክል ባይሆንም አትሊስት የተወሰነ ጥራሃል በሚል ነበር ወደዚህኛው ዙር ያሳለፍነው። ስለዚህ ምን እንጠብቅ ነበር? የተሻለ ነገር እንጠብቅ ነበር። የተሰጠው ግብአት በቁንጥር ብቻ ማስገባት ሳይሆን ቅድም ገብሬ ሲናገር ነበር ቴስቶች አሉ አይደል? እነዚህ 5ቱም ቴስቶች ባላንስ አድርጋችሁ ማምጣት አለባችሁ። መካሻ ባርቢኪ ሶስ ተጠቀም ስትባል ለአመል ሳይሆን መጠቀም ያለብህ አትሊስት ፊል ማድረግ አለብህ። ባርቢኪ ሶስ ባይ ኔቸር ምን ጣዕም አለ? ስሞኪ ቴስት አለው፣ ጭስጭስ የሚል ጣዕም አለው አይደል? በተወሰነ ደረጃ እሱን ፊል ማድረግ አለብን። ሸዋ ኪችን ውስጥ መቅረት ያለባቸው ነገሮች አሉ እንደ ባለሙያ ቤዚክስ የምንላቸው። ዶሮ ማጽዳት is one of ኤሌመንተሪ የሆነ ነገር ከነ ጸጉሩ መምጣት የለበትም ወደኛ። ከዛ ባለፈ በጣም ሪላክስ አርጋችሁ ስትሰሩ የነበረው ሪላክስ አርጋችሁ ነው። ቀደም ስንናገር የነበረው የምትጠቀሙበት ኩኪንግ ሜተድ ምግቤን ያበስልልኛል አያበስልልኝም የሚለውን ነገር በአግባቡ ማሰብ መቻል አለባችሁ። ስለዚህ ይሄን ነገር ማሳለፍ ማለት ትንሽ ለአይምሮም ይከብዳልና ፕሮግራሙ ምርጥ ገበታ። ስለዚህ ምርጥ ነገር ካልመጣ ትርጉም የለውም። ከዛ ባለፈ ለማስተማሪያም ስለሆነ እነዚህ ነገሮች ታርመው መምጣት አለባቸው።
አስተያየቱ በጣም ቆንጆ ነው። አሁን ቀጣይ ስመጣ አሁን የተሳሳትኩትን የተሻለ አብዴት አድርጌ እንድመጣ ይጠቅመኛል። አሸናፊ ባልሆንም እዚህ ላይ መቅረብ ራሱ እንዳሸነፍኩ አድርጌ ነው የማስበው። ይሄ ትልቅ ፊገር ነው ማለት ነው ብዙ ሰው ስለሚከታተለው። የዛሬው የምርጡ ገበታ አሸናፊ የለም። ነገር ግን መካሻም ሆነ እሸዋ እዚህ ድረስ መጣችሁ ሙያውን አክብራችሁ ከዳኞቹ የሚመጣውንም ፊድባክ ለመቀበል ዝግጁ ሆናችሁ ሙያችሁን አክብራችሁ እዚህ ስለተገኛችሁልን በጣም አድርገን እናመሰግናለን። ሌላ ጊዜ ደግሞ በተሻለ ዝግጅት እዚሁ ምርጡ ገበታ ላይ አሸናፊ መሆን ይቻላል። የዛሬው የምርጡ ገበታ ፕሮግራማችን ይህን ይመስል ነበር። ፕሮግራም በመምራት አብሬያቸው ቆየሁት። እኔ ምስግና መብራቱ ነበርኩ። እኛ ኮዲው እንሰናበታለን። ሰላም።